ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። ዛሬ ስለ ራሳችን በእንግሊዘኛ ማውራት የ30 ቀን ትምህርት ፈተና ብቻ ይኖረናል ማለት ነው። የዛሬው ፈተና 11 ነው የሚሆነው። የዛሬው ፈተና የሚሆነው ከቀን 1 ጀምሮ እስከ ቀን 10 በተማርነው ትምህርት ላይ ነው። ፈተናው የሚሆነው ምርጫ ሲሆን 25 ጥያቄ ነው። ሁሉንም ጥያቄዎች ከነምርጫቸው አነብላችኋለሁ። እያንዳንዱን ጥያቄ ለመመለስ 30 ሰከንድ ብቻ ይኖራችኋል። ፈተናውን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። ፈተናውን እንደጨረሳችሁ ሁላችሁም ውጤታችሁን እዚሁ ዩቲዩብ ኮሜንት ላይ አስቀምጡልኝ። አሁን ፈተናውን እንጀምር። ሁላችሁም ተዘጋጁ። ጥያቄ ቁጥር 1 አበባ እባላለሁ ለማለት የትኛውን የእንግሊዘኛ ንግግር እንጠቀማለን? ኤ አም አበባ፣ ቢ አም ኖት አበባ፣ ሲ ኤ ኤንድ ቢ ወይም ሁለቱም መልስ ናቸው። መልሳችን የሚሆነው ኤ አም አበባ፣ ቢ ላይ ያለው አም ኖት አበባ ይላል። ኖት የምትለው ቃል ስለገባችበት አፍራሽ ይሆናል ማለት ነው። ስለዚህ አበባ አይደለሁም የሚል ትርጉም ይኖረዋል። ወደ ሁለተኛ ጥያቄ እንሂድ። 20 ዓመቴ ነው ለማለት የትኛውን የእንግሊዘኛ ንግግር እንጠቀማለን? ኤ አም 20፣ ቢ አም 40፣ ሲ አም ኖት 20። መልሱ የሚሆነው ኤ አም 20፣ ቢ ላይ ያለው አም 40 የሚለው 40 ዓመቴ ነው የሚል ትርጉም አለው። ሲ ላይ ደግሞ አም ኖት 20 ማለት 20 ዓመቴ አይደለም ማለት ነው። ሶስተኛ አስተማሪ ነኝ ለማለት የትኛውን የእንግሊዘኛ ንግግር እንጠቀማለን? ኤ አም አንኤምፕሎይድ፣ ቢ አም ኤ ቲቸር፣ ሲ አም ኤ ስቱደንት። መልሱ ቢ አም ኤ ቲቸር። ኤ ላይ ያለው አም አንኤምፕሎይድ ማለት ስራ የለኝም ማለት ነው። ሲ ላይ ደግሞ አም ኤ ስቱደንት ማለት ተማሪ ነኝ ማለት ነው። አራተኛ ጥያቄ ኢትዮጵያዊ ነኝ ለማለት የትኛውን ንግግር እንጠቀማለን? ኤ አም አን ኢትዮጵያን፣ ቢ አም ናት አን ኢትዮጵያን፣ ሲ ኤ ኤንድ ቢ ወይም ሁለቱም መልስ ናቸው። መልሱ ኤ አም አን ኢትዮጵያን። ቢ ላይ ያለው አሁንም ኖት የሚለው ቃል ስለገባበት አፍራሽ ይሆናል። ስለዚህ አም ኖት አን ኢትዮጵያን ስንል ኢትዮጵያዊ አይደለውም የሚል ትርጉም ይኖረዋል። አምስተኛ ጥያቄ አግብቻለሁ ለማለት የትኛውን የእንግሊዘኛ ንግግር እንጠቀማለን? ኤ አም ሲንግል፣ ቢ አም ኢንጌጅድ፣ ሲ አም ሜሪድ። መልሱ የሚሆነው ሲ አም ሜሪድ። ኤ ላይ ያለው አም ሲንግል የሚለው ብቸኛ ነኝ የሚል ትርጉም አለው። ቢ ላይ ደግሞ አም ኢንጌጅድ ስንል ታጭቻለሁ የሚል ትርጉም አለው። ወደ ስድስተኛ እንምጣ። እናቱ ነኝ ለማለት የትኛውን የእንግሊዘኛ ንግግር እንጠቀማለን? ኤ አም ሂዝ ማዘር፣ ቢ አም ሄር ማዘር፣ ሲ አም ኤ ማዘር። በደንብ አስተውላችሁ ስሩ።
መልሳችን የሚሆነው ኤ አም ሂዝ ማዘር፣ ቢ ላይ አም ሄር ማዘር ማለት እናቷ ነኝ የሚል ትርጉም አለው። ሲ ላይ ደግሞ አም ኤ ማዘር ማለት እናት ነኝ ማለት ነው። ሰባተኛ ጥያቄ ወንድሟ ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ሂዝ ብራዘር፣ ቢ አም ሄር ብራዘር፣ ሲ አም ሄር አንክል። መልሱ ቢ አም ሄር ብራዘር። ኤ ላይ ያለው አም ሂዝ ብራዘር ማለት ወንድሙ ነኝ። ሲ ደግሞ አም ሄር አንክል ማለት አጎቷ ነኝ የሚል ትርጉም አለው። ስምንተኛ ጥያቄ ቤት ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም አት ሆም፣ ቢ አም አት ወርክ፣ ሲ አም አት ቸርች። መልሱ ኤ አም አት ሆም። ቢ ላይ ያለው አም አት ወርክ ማለት ስራ ነኝ ማለት ነው። ሲ ደግሞ አም አት ቸርች ማለት ቤተ ክርስቲያን ነኝ ማለት ነው። ጥያቄ ቁጥር 9 ባስ ላይ ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ኦን ዘ ባስ፣ ቢ አም አት ዘ ባስ ስቶፕ፣ ሲ ኤ ኤንድ ቢ ወይም ኤ እና ቢ መልስ ነው። መልሱ ኤ አም ኦን ዘ ባስ። ቢ ላይ ያለው አም አት ዘ ባስ ስቶፕ ማለት ባስ መቆሚያው ጋር ነኝ ማለት ነው። 10ኛ ጥያቄ ደህና ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ሲክ፣ ቢ አም ጉድ፣ ሲ አም ታየርድ። መልሱ ቢ አም ጉድ። ኤ ላይ አም ሲክ ማለት አሞኛል ማለት ነው። ሲ ደግሞ አም ታይርድ ማለት ደክሞኛል ማለት ነው። 11ኛ ተናድጃለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ቦርድ፣ ቢ አም ኤንግሪ፣ ሲ አም ሃንግሪ። መልሱ ቢ አም ኤንግሪ። ኤ ላይ ያለው አም ቦርድ ማለት ደብሮኛል ማለት ነው። ሲ ላይ ደግሞ አም ሃንግሪ ማለት እርቦኛል ማለት ነው። 12ኛ ትክክል ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ራይት፣ ቢ አም ሹር፣ ሲ አም ሲሪየስ። መልሱ ኤ አም ራይት። ቢ ላይ ያለው አም ሹር ማለት እርግጠኛ ነኝ ማለት ነው። ሲ ላይ ደግሞ አም ሲሪየስ ማለት ከምሬን ነው ማለት ነው። 13ኛ ትሁት ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ሎያል፣ ቢ አም ኦነስት፣ ሲ አም ፖላይት።
መልሳችን የሚሆነው ሲ አም ፖላይት። ኤ ላይ ያለው አም ሎያል ማለት ታማኝ ነኝ ማለት ነው። ቢ ደግሞ አም ኦነስት ማለት ሀቀኛ ነኝ ማለት ነው። 14ኛ እያጠብኩኝ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ክሊኒንግ፣ ቢ አም ዋሽንግ፣ ሲ አም ዋቺንግ። በደንብ አስተውሉ። መልሱ የሚሆነው ቢ አም ዋሽንግ። ኤ ላይ ያለው አም ክሊኒንግ ማለት እያጸዳው ነው ማለት ነው። ሲ ደግሞ አም ዋቺንግ ማለት እያየው ነው ማለት ነው። 15ኛ እየሄድኩ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ካሚንግ፣ ቢ አም ጎዊንግ፣ ሲ አም ሊቪንግ። መልሱ ቢ አም ጎዊንግ። ኤ ላይ ያለው አም ካሚንግ ማለት እየመጣው ነው። ሲ ላይ ደግሞ አም ሊቪንግ ማለት እየወጣው ነው ማለት ነው። 16ኛው ወደ ስራ እየሄድኩ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ጎዊንግ ቱ ወርክ፣ ቢ አም ጎዊንግ ሆም፣ ሲ አም ጎዊንግ ባክ። መልሱ ኤ አም ጎዊንግ ቱ ወርክ። ቢ ላይ ያለው አም ጎዊንግ ሆም ማለት ወደ ቤት እየሄድኩ ነው። ሲ ላይ ያለው ደግሞ አም ጎዊንግ ባክ ማለት ወደ ኋላ እየሄድኩ ነው ወይም እየተመለስኩ ነው። 17ኛ እማራለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ጎዊንግ ቱ ለርን፣ ቢ አም ጎዊንግ ቱ ስተዲ፣ ሲ አም ጎዊንግ ቱ ሪድ። መልሱ ኤ አም ጎዊንግ ቱ ለርን። ቢ ላይ ያለው አም ጎዊንግ ቱ ስተዲ ማለት አጠናለሁ ነው። ሲ ላይ ደግሞ አም ጎዊንግ ቱ ሪድ ማለት አነባለሁ። 18ኛ እንግሊዝኛ ላይ ጎበዝ ነኝ ለማለት የትኛውን እንግሊዝኛ ንግግር እንጠቀማለን? ኤ አም ጉድ አት ኢንግሊሽ፣ ቢ አም ናት ጉድ አት ኢንግሊሽ፣ ሲ ኤ ኤንድ ቢ ወይም ኤ እና ቢ መልስ ናቸው። መልሱ የሚሆነው ኤ አም ጉድ አት ኢንግሊሽ። ቢ ላይ ያለው ኖት ስላለበት አፍራሽ ያደርገዋል። ስለዚህ አም ናት ጉድ አት ኢንግሊሽ ስንል እንግሊዝኛ ላይ ጎበዝ አይደለሁም የሚል ትርጉም ይኖረዋል። 19ኛ ቁጥር ላይ ሰነፍ ነኝ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አም ባድ አት ነምበርስ፣ ቢ አም ናት ጉድ አት ነምበርስ፣ ሲ ኤ ኤንድ ቢ። መልሱ የሚሆነው ሲ ኤ ኤንድ ቢ። ኤ ላይ ያለው አም ባድ አት ነምበርስ ስንል ቁጥር ላይ ሰነፍ ነኝ ማለት ነው። ቢ ላይ ያለውም አም ናት ጉድ አት ነምበርስ ስንል ቁጥር ላይ ጎበዝ አይደለውም ወይም ሰነፍ ነኝ እያልን ነው። ጥያቄ ቁጥር 20 እምቢ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ አግሪ፣ ቢ አይ አክሰፕት፣ ሲ አይ ሪፊውዝ።
መልሳችን የሚሆነው ሲ አይ ሪፊውዝ። ኤ ላይ ያለው አይ አግሪ ስንል እስማማለሁ ማለት ነው። ቢ ላይ ደግሞ አይ አክሰፕት ስንል እቀበላለሁ ማለት ነው። 21ኛ ቃል እገባለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ፕሮሚስ፣ ቢ አይ ኖ፣ ሲ አይ አፖሎጃይዝ። መልሱ ኤ አይ ፕሮሚስ። ቢ ላይ ያለው አይ ኖ ማለት አውቃለሁ ማለት ነው። ሲ ላይ ደግሞ አይ አፖሎጃይዝ ማለት ይቅርታ ጠይቃለሁ። 22ኛ ይመስለኛል ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ቲንክ ሶ፣ ቢ አይ ዶንት ኖ፣ ሲ አይ ዶንት ቲንክ ሶ። መልሳችን የሚሆነው ኤ አይ ቲንክ ሶ። ቢ ላይ ያለው አይ ዶንት ኖ ማለት አላውቅም ሲሆን ሲ ላይ ደግሞ አይ ዶንት ቲንክ ሶ ማለት አይመስለኝም ማለት ነው። 23ኛ ብቸኝነት ይሰማኛል ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ፊል ጊልቲ፣ ቢ አይ ፊል ላኪ፣ ሲ አይ ፊል ሎንሊ። መልሱ ሲ አይ ፊል ሎንሊ። ኤ ላይ ያለው አይ ፊል ጊልቲ ማለት ጥፋተኝነት ይሰማኛል። ቢ ላይ ደግሞ አይ ፊል ላኪ ማለት እድለኝነት ይሰማኛል። 24ኛ ታስፈልገኛለህ ወይም ታስፈልግኛለሽ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሚስ ዩ፣ ቢ አይ ትረስት ዩ፣ ሲ አይ ኒድ ዩ። መልሱ ሲ አይ ኒድ ዩ። ኤ ላይ ያለው አይ ሚስ ዩ ማለት ናፍቀኸኛል፣ ናፍቀሽኛል። ቢ ላይ ደግሞ አይ ትረስት ዩ ማለት አምንሃለሁ፣ አምንሻለሁ። የመጨረሻው ጥያቄ 25 አከብርሃለሁ ወይም አከብርሻለሁ ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ አይ ሪስፔክት ዩ፣ ቢ አይ አድማየር ዩ፣ ሲ አይ ሰፖርት ዩ። መልሳችን የሚሆነው ኤ አይ ሪስፔክት ዩ። ቢ ላይ ያለው አይ አድማር ዩ ማለት አደንቅሃለሁ፣ አደንቅሻለሁ። ሲ ላይ ደግሞ አይ ሰፖርት ዩ ማለት እደግፍሃለሁ፣ እደግፍሻለሁ። የዛሬውን ፈተና እዚህ ላይ እንጨርሳለን። ቅድም እንዳልኳችሁ ሁላችሁም ከ5 ስንት እንዳመጣችሁ እዚሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ ደግሞ የቀን 11 ትምህርታችንን እንቀጥላለን። ሁላችሁም ሰላም ቆዩልኝ። ባይ ባይ።